ወጣቶች እየታፈሱ ነው አሉ። አንደኛ ሐሳብ ወንድ ልጅ ብቻ ለምንድን ነው የሚታፈሰው? ሴቶችን ለምንድን ነው ማን የሰማሁት? ዛሬ አንዲት 12 ክፍል ተማሪ ማትሪክ አልመጣልኝም ብላ ራሷን አጥፍታለች። ከሀገሬ ስወጣ ከሻንጣ ውጪ ምንም ነገር ይዤ አልወጣሁም። ፕሬዝዳንት በነበርኩበት ሰዓትም እንዲሁም ደግሞ ሚኒስትር ሆኜ በመሰራበት ሰዓትም ልክ እንደ ተስፈኛ እህታችን እንልስ እዚህ ጋር የምትዋት ኤልሮሂ የ20 ዓመት ወጣት የዩኒቲ ዩኒቨርሲቲ የሁለተኛ ዓመት ተማሪ ነበር። በአጋጠማት የአጥንት ካንሰር ምክንያት ከዚህ ወደዚህ ተቀይራለች። በበሽታው ምክንያት ግራ እጇ ሙሉ በሙሉ ተወግዷል። እንደዛ ቢሆንም አሁንም ተስፋ ሳትቆርጥ ሕክምናዋን እየተከታተለች ነው። አሁን ላይ የመተንፈስ ከባድ ችግር አጋጥሟት አይሲዩ ውስጥ ነው የምትገኘው እና በቀን 50,000 ወጪ ደረጃ ላይ ደርሳለች እና ቤተሰቦቿ ሁሉ የሚችሉትን እስከዛሬ ማድረገዋል። አንድ አመት ሙሉ የእናንተ እገዛ በጣም ያስፈልጋታል። ለእናንተ ትንሽ ናት ብላችሁም ታስቡት 10ም 20 ዓመቱም ለሷ ትልቅ ነገር ነውና የምትችሉትን ሁሉ አድርጉላት። እናመሰግናለን። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እንግዲህ በወቅታዊና በአዳዲስ መረጃ ዘል ጉዳዮች ወደ እናንተ መጥቻለሁ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ ቲዩብ ነው። ሰብስክራይብ በማድረግ ይህንን ቻናል ቤተሰብ መሆን እንዳትረሱ። ከናንተ የሚጠበቅ አለ ላይክ በማድረግ እንግዲህ ፍቅራዊ ትብብራችሁን አሳዩ ለማለት እወዳለሁ። ላይክ አድርጋችሁ ጀምሩ። ወደ ቪዲዮቹ እናልፋለን። በቅድሚያም እንግዲህ ወቅታዊ ጉዳዮችን እናስቀድማለን። ከወቅታዊ ጉዳዮች መካከል እንግዲህ አንዱ የሆነው ስለ አፈሳ ነው። በአዲስ አበባና እንዲሁም ደግሞ በአቅራቢያ ከተሞች እንግዲህ አፈሳ አለ የሚል መረጃ ከወጣ ሰዓት ጀምሮ በርካታ ቪዲዮዎች በተለያየ ሶሻል ሚዲያ እየተጋሩ ይገኛሉ። እስቲ ለማንኛውም እኚህ ቪዲዮዎች ተጋበዙልኝና ሐሳባችንን ሰጥበታለን። ዛሬ እንደማንኛውም ሰው ሮጠን አመለጠ። ነገ ደግሞ እንዴት ልናደርግ ነው? አሁን እኔ የልጅ አባት ነኝ። ምን አረጋለሁ? ምንም አላረግም። ሂጂ እግዚአብሔርን አንዳንዴ በጣም ነው ግራ የሚገባኝ። የሆነ አለ አይደለ በቃ በስነ ስርዓት አቁሞ መጠየቅ ምናምን ይሻላል። ያገኙትን ሰው በሙላ አፍሶ ከመውሰድ በቃ የሚያስፈልገውን ሰው እኔ እንጃ ብቻ ምን ማለት እንዳለብኝ ግራ ይገባኛል። ያኔ ከታፈስኩኝ እንዴት ነው ለቤተሰቤ ማን ይኖራል? ጫማዬ ተገነጠለ። ወጣቶች እየታፈሱ ነው አሉ። አንደኛ ሐሳብ ወንድ ልጅ ብቻ ለምንድን ነው የሚታፈሰው? ሴቶችን ለምንድን ነው ማትቀላቀሉት እንዴ? ካፈሳችሁ አይቀር አንድ ላይ ፈሱ እንጂ ወንድ ልጅ ብቻ ለምንድን ነው የሚሄደው? ለምንድን ነው ደግሞ ወንድ ልጅ ላይ ብቻ ለምንድን ነው መከራ የሚበዛው እንዴ? ሴቶች በየቤቱ የተቀመጡ ሴቶች ሞልተዋል አይደል እንዴ? ለምንድን ነው ማታፍሷቸው? ፈሷቸው። ምን ያደርጋሉ እዚህ ተቀምጠው? ምንም አያረጉ። ወንድ ልጅ ብቻውን እንዳይሄድ ይሄዱ፣ እነሱ ይቀላቀሉ። ይሄን መልእክት ለሚመለከተው አካል አድርሱ። ካልሆነ አፈሳው ይቁም። ለወጣቶች የጥንቃቄ መልእክት ነውና ሁላችሁም አዳምጡኝ። እንደዚህ አይነት ቦታ ላይ እንዳይገኙ ወንድም ወይም ደግሞ ጓደኛ ካላችሁ ሼር አድርጉለት። ኮፒ ሊንክ፣ ሼር ፖስት ያደርጋችሁ እስከ መጨረሻው አብራችሁን ቆዩ። በፑል ቤት ውስጥ በፕሌይ ስቴሽን ቤት ውስጥ የምትዝናኑ እንዲሁም ጫት ቤት ውስጥና መጠጥ ቤት ውስጥ መዝናናት የሚያስደስታችሁ እንደዚህ አይነት ቦታ ላይ ከመሄድ ለጊዜው ይቅርባችሁ። እሱ ብቻ አይደለም፣ ተወዳጁ የእንግሊዝ ፕሪሚየር ሊግ መጀመሩን በማስመልከት በዲኤስቲቪ ቤት ውስጥ ተሰብስባችሁ ኳስ የምታዩ ወጣቶች ለጊዜው ይብራባችሁ። በቻላችሁት መጠን ስራ ከሌላችሁ በቤታችሁ ለመዝናናት ሞክሩ። ለምን እንደሆነ ሁላችሁም ታውቁታላችሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። የምታውቁትን ሰው ሼር አድርጉለት። ረጆ እንደሰማችሁት ነው። በእናንተ አካባቢ እንደዚህ አይነት ጉዳይ ተፈጽሟል ወይ? እስቲ ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ለማንኛውም ወንድማችንም ያለው ሐሳብ ትክክል ይመስለኛል። እስቲ እናንተም እስቲ ሐሳባችሁን ግለጹበትና እንወያይበታለን። ወደ ሌላ ጉዳይ እናልፋለን። በሶማሊያ ክልል በጅጅጋ እንግዲህ መድኃኔዓለም ቤተክርስቲያን መቃኞ ሲፈርስ የሚያሳየው ምስል በሶሻል ሚዲያ ላይ ከተጋራ በኋላ በርካቶች ሐሳባቸውን እየገለጹበት ነበር። ስለዚህ ጉዳይ የሶማሊያ ሀገረ ስብከት የሰጠው መግለጫ አለ። እስቲ ተጋበዙልኝ። መንግስት በቤተክርስቲያኑ መፍረስ ጉዳይ ይፋዊ ምላሽ ሰጥቷል። በጅግጅጋ ከተማ የሚገኘው መድኃኔዓለም ቤተክርስቲያን በተደራጁ ኃይሎች መፍረሱን አስመልክቶ የሶማሊያ ሀገረ ስብከት በቪዲዮ ጭምር አስደግፎ መግለጹና ቤተክርስቲያኑም ለዓመታት ሲጠቀሙበት እንደነበርና ከመንግስትም ህጋዊ ካርታ እንዲሰጣቸው በተደጋጋሚ ሲጠይቁ እንደቆዩ ነገር ግን በድንገት እንደፈረሰባቸው መግለጻቸው ይታወሳል። ሆኖም የክልሉ መንግስት በዛሬው ዕለት ባወጣው መግለጫ ቦታው በግለሰብ ስም የተመዘገበና የመኖሪያ ቤት ብቻ ለመገንባት ፈቃድ የተሰጠው እንጂ ቤተክርስቲያን እንዳልሆነ ገልጾ ነገር ግን ለማፍረስ የሄዱት አካላት ድርጊቱን የፈጸሙት ከመንግስት እውቅና ውጭ መሆኑን ዓላማቸውም የሃይማኖት ብጥብጥ ለማስነሳት እቅድ የነበራቸውና ከሁለቱም ሃይማኖት የተውጣጡ ሰርጎ ገብ እንደነበሩ እንዲሁም በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ተገልጿል። መንግስት ይህን ይበል እንጂ የክልሉ ሀገረ ስብከት እስካሁን በጉዳዩ ዙሪያ ያለው ነገር የለም። ሐሳብ አስተያየታችሁን በኮሜንት አጋሩን። ስለ ጉዳዩ የሚመለከተው የሶማሊያ
ሀገረ ስብከት እንግዲህ መረጃውን በእንደዚህ አይነት መልኩ አጋርቷል። እናንተስ እስቲ ከዚህ ጉዳይ ጋር በተያያዘ ምን አይነት ሐሳብ አላችሁ? ኮሜንት ሴክሽን ላይ ግለጹልኝ። ወደ ሌላ ጉዳይ ስናልፍ ደግሞ የ12ኛ ክፍል ተማሪዎች በትላንትናው ዕለት እንግዲህ ውጤታቸው ይፋ ተደርጎ ነበረ። ከዛ ጋር ተያይዞ በርካታ መረጃዎች እየወጡ ነበረ። ደስ የሚሉም የሚያሳዝኑ እጅግ በጣም አንድ ልጅ እንግዲህ ልባችንን ነክተዋለች። እስቲ ለማንኛውም ምን ተፈጥሮ ነው ቪዲዮን ተጋበዙልኝና ሐሳባችንን እንሰጥበት። ሰዎች በጣም ያሳዝን ዜና ነው የሰማሁት ዛሬ። አንዲት 12ኛ ክፍል ተማሪ ማትሪክ አልመጣልኝም ብላ ራሷን አጥፍታለች። እንግዲህ ያጋጠመው ሲዳማ ውስጥ ሲሆን ይሄ የምትመለከቱት ወንዝ ውስጥ ነው እንግዲህ ራሷን ከታ ራሷን ያጠፋችው ነው። በጣም ያሳዝን ዜና ነው። እናም ኤግዛክት ቦታው ሲዳማ ክልል በንሳዳዬ ወረዳ አካባቢ ላይ ቦኖራ የሚባል እዚህ ወንዝ ውስጥ ነው እንግዲህ ራሷን አጠፋችው። እቺ እንዳልኳችሁ ማትሪክ አልመጣልኝም ብላ ነው እንግዲህ እቺ ልጅ ራሷን ያጠፋችው። ለቤተሰቦቿ ለወላጅ ዘመዶቿ በሙሉ መጽናት ነው የሚያለው። በጣም ያሳዝናል። ወላጆች እንግዲህ ከነዚህ ቤተሰብ ልትማሩ ይገባቸዋል። ከልጆቻችሁ ጋር ያለውን እንግዲህ ግንኙነታችሁን እጅግ በጣም ታጠናክሩ ይገባል። ይቺ ልጅ እንግዲህ የቤተሰቦቿን ቁጣ ፈርታ ሊሆን ይችላል ወይም ደግሞ ከቤተሰቦቿ ጋር ያላትን ግንኙነት እንዳይበላሽ በማሰብ ይሆናል ራሷን እስከ ማጥፋት ደረጃ የደረሰችው። በጣም የሚያሳዝነው። ለማንኛውም ከዚህ ጋር ቤተሰቦቿ መጽናናትን እመኛለሁ። እዚሁ ጋር እንዳለን እንግዲህ እጅግ በጣም በሚያሳዝን ሁኔታ በቲክቶክ መንደር የሰማነው ከባድ የሆነ ሀዘን ማለት ይቻላል። እህታችን ብዙ ውጣ ውረድ አልፋ መጨረሻም ከዚች ዓለም በሞት ተለይተናለች። ማነች? እስቲ ለማንኛውም ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። ለዚህ ተስፈኛ እህታችን እንድረስ። እዚህ ጋር የምትዋት ኤልሮሂ የ20 ዓመት ወጣት የዩኒቲ ዩኒቨርሲቲ የሁለተኛ ዓመት ተማሪ ነበር። በአጋጠማት የአጥንት ካንሰር ምክንያት ከዚህ ወደዚህ ተቀይራለች። በበሽታው ምክንያት ግራ እጇ ሙሉ በሙሉ ተወግዷል። እንደዛ ቢሆንም አሁንም ተስፋ ሳትቆርጥ ሕክምናዋን እየተከታተለች ነው። አሁን ላይ የመተንፈስ ከባድ ችግር አጋጥሟት አይሲሩ ውስጥ ነው የምትገኘው እና በቀን 50 ሺህ ወጪ ደረጃ ላይ ደርሳለች እና ቤተሰቦቿ ሁሉ የሚችሉትን እስከ ዛሬ አድርገዋል። አንድ አመት ሙሉ የእናንተ እገዛ በጣም ያስፈልጋታል። ለእናንተ ትንሽ ናት ብላችሁም ታስቡት 10ም 20 መቶም ለሷ ትልቅ ነገር ነውና የምትችሉትን ሁሉ አድርጉላት። ለምሰግናለሁ። በዚህ ሰዓት እጅግ የሚያሳዝንና ልብ የሚሰብር መረጃ ተሰምቷል። በአጥንት ካንሰር ምክንያት የግራ እጇ ተቆርጦ ህመሙ ወደ ሳምቧ ተሰራጭቶም ቢሆን እስከ መጨረሻዋ ሰከንድ ድረስ ለመኖር በብርታት ስትታገል የነበረችው ወጣት ኤልሮሂ ቅዱስ ዛሬ ህይወቷ ማለፉ ተሰምቷል። እናትና አባት በሌሉበት በጓደኞቿና በቅርብ ዘመዶቿ ድጋፍ ህክምናዋን ስትከታተል የነበረችው የዩኒቲ ዩኒቨርሲቲዋ ተማሪ ኤልሮሂ በስተመጨረሻም ተሸንፋለች። ሁሉም እንደ አቅሙ ሊደርስላት ቢሞክርም የፈጣሪ ፈቃድ ግን ሌላ ሆኗል። ፈጣሪ ነፍሷን በገነት ያኑርልን። ለወዳጅ ዘመዶቿ እንዲሁም ደግሞ አብረዋት ለቆሙት በሙሉ መጽናናትን ይስጥልን። እውነት ለመናገር እጅግ በጣም ያሳዝናል። ይህን ሁሉ ውጣ ውረድ አልፋ ይህን ሁሉ ስቃይና መከራ አልፋ በመጨረሻም እንግዲህ ከምትወዳቸው ከምታከብራቸው የኔ ከምትላቸው ውድ ቤተሰቦቿም ጓደኞቿም እንግዲህ ላትመለስ ከዚች ዓለም በሞት ተለይታችኋለች። በጣም ያሳዝናል። ለሟች ቤተሰብ፣ ዘመዶች፣ ወዳጆች በጠቅላላ ነፍስ ይማር ለማለት እወዳለሁ። እናንተም እንግዲህ ኮሜንት ሴክሽን ላይ ገብታችሁ መልካም ምኞት ተመኙላት ለማለት እወዳለሁ። ወደ ሌላ ጉዳይ እናልፋለን። አቶ ደጉ አንዳርጋቸው በዘመናቸው ባለስልጣን በአሁን ሰዓት ደግሞ የፓርኪንግ ስራ ላይ ተሰማርተው ሲገኙ በርካቶችም እያሞካሿቸው እያደነቋቸው ይገኛል። እነሱም እንግዲህ በዚህ ጉዳይ ላይ የሰጡት ምላሽ አለ። እስቲ ቪዲዮን ተጋበዙልኝ። ከሀገሬ ስወጣ ከሻንጣ ውጪ ምንም ነገር ይዤ አልወጣሁም። ፕሬዚዳንት በነበርኩበት ሰዓትም እንዲሁም ደግሞ ሚኒስትር ሆኜ በምሰራበት ሰዓትም ልክ እንደማንኛውም ሰራተኛ ደሞዝ ይከፈለኝ ነበረ። ነገር ግን ከዛ ውጪ ከህዝብ ሀብትም ሆነ ንብረት ማለት ነው መንካት በሞራልም እንዲሁም ደግሞ በህግ አግባብነት የለውም። ያንን ነገር ባለማድረጌ ምክንያት አሁን በዚህ ሀገር በነጻነት እንዲሁም ደግሞ በሰላምና በጤና ማለት ነው እየሰራው እንድኖር አድርጎኛል ሲሉ ከሰሞኑ እጅግ በጣም አነጋጋሪ የነበረው ቪዲዮአቸውን በተመለከተ አቶ ገዱ አንዳርጋቸው ምላሽ ሰጥተዋል። ይሄንን በተመለከተም እንግዲህ አክለው አሁን የኢትዮጵያ ህዝብ ማሰብና መጨነቅ ያለበት ለኔ ሳይሆን በሀገር ውስጥ ለሚኖርና ለሚሰቃዩ ሰዎች ብቻ ነው ሲሉም እንግዲህ ገዱ አንዳርጋቸው ተናግረዋል። ከሰሞኑን ከሀገር ውጪ በፓርኪንግ ስራ ላይ እየተዳደሩ የሚገኙትን አቶ ገዱ አንዳርጋቸውን ቪዲዮ ቀርጸው ማለት ነው በማህበራዊ ሚዲያ ላይ ከተለቀቀና ከተመለከተም በኋላ በርካታ ሰዎች ሲነጋገሩበት እንደነበረ ይታወሳል። አቶ ገዱ አንዳርጋቸው እንግዲህ ይህንን መስራቴ አያሳፍረኝም፣ አሁን በሰላም እየሰራው እየኖርኩ ነው፣ እንደማንኛውም ሰው ሰርቼ እየኖርኩ ነው ሲሉ አስተያየታቸውን ሰጥተዋል። አቶ ገዱ አክለውም እንግዲህ ይህንን ቪዲዮ ቀርጾ የለቀቀ ሰው ለምን አላማ ይህንን ነገር እንዳደረገ አላውቅም፣ እኔ ግን ሌሎች ሰዎች ሰርተው እንደሚኖሩት እየኖርኩ ነው፣ ለራሴ አሁን በነፃነት ሰርቼ እየኖርኩ ነው በማለትም እንግዲህ ይህንን አስተያየት እንዲሁም ደግሞ ምላሽ ሰጥተዋል። እናንተ እንዴት ተመለከታችሁት? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን እመልሳለሁ። መልካም ቆይታ ይሁንላችሁ። የእሳቸውን ሀሳብ እንዴት አገኛችሁት? ለማንኛውም ግን እንግዲህ ከእሳቸው ጋር ተያይዞ በርካታ መረጃዎች ሲወጡ ነበረ። በርካቶችም ደስ
ደስ ያላችሁም አለ፣ በርካቶችም ደግሞ አሁን ላይ ባሉበት ሁኔታ እንግዲህ ያዘኑም አሉ። በነገራችሁ ላይ ከዚህ ጋር ተያይዞ ወንድማችን አዋንታ በርሻም የሰጠው ሐሳብ አለ። እስቲ ተጋበዙ። ገዱ አንዳርጋቸው በሰዓት $15 እየተከፈለው የፓርኪንግ ስራ ጀመረ የሚል ዜና ሰማን። በእርግጥ ይሄ ዜና ከዚህ በፊትም የሰማነው ዜና ነው፣ አዲስ ዜና አይደለም። ከዚህ ጀርባ ያለውን ፖለቲክስ እንተው። በእርግጥ ገዱ ቸግሮት ነው ወይ ፓርኪንግ የሚሰራውን የሚለውንም ጥያቄ ምልክት ውስጥ እናስቀምጠውና ወደ ጉዳያችን እንሂድ። እንደ ድል ሆኖ ሀገራችን ላይ መጥተው የሄዱ ብዙዎቹ ባለስልጣናት ለሀገራቸው አንዲት ነገር ሳይሰሩ ሀገራቸውን ለብጥብጥ ለሌብነት አዳርገዋት ጊዜያቸው መውረጃቸው ጊዜ ሲደርስ የሰረቋትን ወደ ዶላር ይመነዝሯትና የቅርብ ሰዎቻቸው ሚስቶቻቸው ልጆቻቸውን ይዘው ከሀገር ይወጣሉ። ከሀገር ከወጡ በኋላ ኡፍ ሀገር ሰላም አገኘች፣ ይህ ሰውዬ የብጥብጥ ምንጭ ነበረ ኡፍ ብለህ ስትጠብቁት እዛ ሀገር ላይም አርፎ አይቀመጥም። ምክንያቱም እዛ ስራ መስራት አይችልም። ለምንድን ነው መስራት የማይችለው? ሀገር ውስጥ ባለ ሰዓት ገንዘብን በቀላሉ ከመንግስት ካዝና ላይ ማንሳት እንደሚቻል ጭንቅላቱን አለማምዶታል። ዶክትሬትን፣ ማስተርስን፣ ዲግሪን ከሼልፍ ላይ ያነሰዋል። ስለዚህ ልጆቻቸውም ይህንን ይማራሉ። መስራት ከልፋት ውጪ ምንም ጥቅም እንደማያመጣ፣ መማር ምንም ጥቅም እንደሌለው ይገነዘባሉ። እሱ ደግሞ ያንን ዲግሪ ይዞ ይሄዳል። ያንን ዲግሪ እና ማስተርስ እዛ ሀገር ላይ መስራት አይችልም። ያለው ብቸኛ እድል ሀገር ውስጥ የጀመረውን ብጥብጥ ማስቀጠል። ደግሞ አይሞቱ እንደው ለሀገር አይጠቅሙም በተደፉ ብለን የምታስባቸው ሰዎች በብዛት እንደ ከዘራ እንደዚህ ታጥበው ሀገር ላይ ደባ ሲፈጽሙት ታያችኋላችሁ። ልጆቻቸው አባታቸው የሰረቀላቸውን ብር በየጊዜው እየመዘዙ በተለያዩ አደንዛዥ እጽ ንግድ ውስጥ፣ ቁማር ውስጥ የተለያዩ ነገሮች ሲሳተፉና ብሯ እያለቀች ስትመጣ ያው ያላቸው እድል ወደ ሀገራቸው ነው። ያሉበትም ሀገር ይጠርዛቸውና ወደ ሀገራቸው ይመልሳቸዋል። የመጡትን እዩዋቸው፣ ጸባያቸው ምን አይነት ጸባይ! አዳዲስ ባዕድ ልምምዶችን ይዘው ነው የመጡት። አዳዲስ ባህሎችን ይዘው ነው የመጡት። እነሱ ናቸው እንግዲህ አሁንም ሀገር ላይ እንደዚህ እያደረጉ ያሉት። ይቀጥላሉ። አሁን ቢኮዝ ስራ መስራት ስለማይችሉ ትምህርት ደረጃ ስለሌላቸው እዛ ያሉበት ሀገር ላይ የዜግነት አግኝቶ ቁጭ ከማለት ውጪ ምንም እንትን የለም። የአባታቸው የሰረቀውን ብር ገንዘብ ሲያልቅ መመለሳቸው አይቀሬ ነው። ገዱ ግን ቢያንስ ቸገረውም አልቸገረውም ቢያንስ ሀገር ውስጥ ያለው ብጥብጥ ውስጥ ላለመሳተፍ የራሱን ስራ እየሰራ ነው ያለው። ልጆቹ አባታቸው ስራ እየሰራ መሆኑን ይገነዘባሉ። ቢያንስ የሰራው ስህተቶች እንዳሉ ሆነው ትውልድን እያዳነ ይመጣል ማለት ነው። ሌላ ሸክም ሀገራችን ላይ የማያመጡ ልጆችን ያፈራልናል ማለት ነውና የሚባልለት አይደለም። ይህን ስራ በመስራቱ ምክንያት በእርግጥ ሀገር ላይ ስልጣን ባለ ሰዓት ወረድ ብሎ ሰርቶ ህብረተሰብን ቢያገለግል መልካም ነበር። አሁንም ግን ከሌሎቹ የተሻልክ ነህና ምስጋና ይገባል። ለሌሎቹ መማሪያ ለሳቸው ደግሞ ትክክለኛ ህይወት ይመስለኛል በእኔ አመለካከት። ሌሎቹም ባለስልጣን ከሳቸው ተምረው ትውልድን የሚያሻገር ታሪክን መጻፍ መርሳት የለባቸውምና ይህ ለባለስልጣናቶች ትልቅ የሆነ ትምህርት ይመስለኛል። ለማንኛውም ግን ሀሳባችሁን ግለጹበት። እናንተም ወደ ሌላ ጉዳይ እናልፋለን። ከሹፌሮች ጋር በተያያዘ እንግዲህ በርካታ ቪዲዮዎች እየተለቀቁ ይገኛሉ። ሹፌሮችም እንግዲህ ይህን ሀሳብን ሰጥተዋል። እስቲ ተጋበዙልኝ። ክስ ይከሰሳል። የሰው ልጅ ክስ አጥፍቶ ይከሰሳል፣ ገንዘብ ይቀጣል። የምን ወለድ ነው? አራጣ ነው እንደ የተበደርነው እኛ ምን አርገን ነው ይሄን ያህል እንደዚህ የሚጨከንብን? ኢትዮጵያዊ ነን። ሰርተን ቤተሰብ እናስተዳድራለን። ቤተሰብ ባይሆን ራሳችንን ከቻልን በቂ አይደለም እንዴ? ካላስቸገረን ሰው ካልተቸገረን እኛ እኮ ትልቅ እኮ ድል እኮ በዚህ ጊዜ ሰው አጠራቅሞ ታክሲ ገዝቶ ወይም ምናምን ነው ገቢ ለመቻል እኛ እኮ 2000 ብር ገቢ እናስገባለን። ከዛ በኋላ ናፍጣ 4000 ብር እንቀዳለን። ከዛ በኋላ ያለውን ነው የምናገኘው። ስንት ጊዜ ብንሰራ ስንት ሰዓት ሰው እኮ በፀሐይ እኮ ረፍት ያደርጋል። እኛ በፀሐይ እንኳን ረፍት እንኳን እናደርግ። ገንዘብ ለማግኘት እስከ 4 ሰዓት ማታ መስራት አለብን። ከጧት 12 ሰዓት ወጥተን
እኔም የማይገባኝ ጥያቄ ነው። አንድ ሹፌር ቅጣት ከተቀጣ በኋላ የተቀጣውን ክፍያ ነው እንጂ መክፈል ያለበት ጊዜው አለፈበት ወይም ደግሞ ቆየ ተብሎ መውለዱ ትንሽ አልገባኝም። ለማንኛውም እስቲ ከቅጣት ጋር በተያያዘ ወንድማችን የሰጠውን ሐሳብ እንዴት ተመለከታችሁት? ሐሳባችሁን ስጡበት። ወደ ሌላ ጉዳይ እናልፋለን። እንግዲህ ከቤተሰብ ጋር በተያያዘ ስለ አወላለድ ወይም ደግሞ ስለ ቤተሰብ ምጣኔ አንድ ወንድማችን በአንድ ፖድካስት ላይ በተናገረው ጉዳይ ላይ እንግዲህ በርካቶች እየገቡ ሐሳባቸውን እየሰጡ ሲሞግቱት ነበረ። ወንድማችንም ግልጽ በሆነ ቋንቋ አንድ ሐሳብ ተናግሯል። እስቲ ተጋበዙልኝ። ሰው ሳትሆን ሰው አታንጣ የሚል የትልቅ ሰው ቅኔ ነበረ ወንድማችን የተናገረው። ነገር ግን በጣም ብዙ ደሃነን ባዮች ማለት ነው ተሰብስበው ተደራጅተው ክብራችን ተነካ ብለው ማለት ነው ልጁ ላይ ምን ሲያደርጉ እንደነበረ ሁላችንም ታዝበናል አይደል? ብዙ ኢትዮጵያውያን ግን ለምንድን ነው ድህነትን ተቀብለው የራሳቸው አድርገው በፍቅር እየተንከባከቡ ማለት ነው ተደራጅተው ድህነትን ዲፌንድ ሊያደርጉ ወይም ሊከላከሉ አትንኩን ሊሉ የሚሞክሩት? እንዴት ድህነት የራሴ ነው ብለው ሊወዱት ቻሉ? እንዴት እዚህ ደረጃ ልንደርስ ቻልን ነው ጥያቄው። አንደኛ ያደግበት አካባቢ ድሃ ከሆነ እሱን ነው አዶፕት የምታደርገውና በቃ ድህነትን ቅቡል ታደርጓለህ። የራሴ ነው ብለህ ትወስዳለህ። ከዛ የራሴ ነው ያልከው ነገር እንደገና ትከላከለዋለህ ማለት ነው። ሁለተኛ በሃይማኖት አስተምህሮቶች ምክንያት ነው። ለምሳሌ ሉቃስ 6 ቁጥር 20 ድሆች ብፁዓን ናችሁ የእግዚአብሔር መንግስት የእናንተ ናትና ይላል። ሶስተኛ እንደገና ድህነት ከጽድቅ ጋር ማገናኘት፣ ሀብት ደግሞ ከወንጀልና ከሙስና ጋር ማገናኘት ብዙ ኢትዮጵያውያን በድህነታቸው እንዲኩራሩና ድህነታቸውን ተቀብለው አትንኩን ባዮች እንዲሆኑ አርጓል። ባይዘው ይሄ ኦባማ ኬር የሚባለው ህግ ታስታውሳላችሁ? ባለሀብቱን ትንሽዬ ግብር ታስጨምረውና ከዛ ጤና ለሁሉም ተደራሽ እንዲሆን ለድሃው ተደራሽ እንዲሆን ኦባማ የፈረመው ህግ ማለት ነው። አንደኛ የተቃወሙት እነማን እንደሆኑ ታውቃላችሁ? ጌቶ ውስጥ የሚኖሩ አሜሪካውያን ብላኮች ናቸው። ምክንያቱም በባሌም በቦሌም ብዬ አንድ ቀን ሚሊዮነር ሆናለሁ፣ ከዛ ሚሊዮነር ከሆንኩ በኋላ ከድሃው ጋር ለህክምና መሰለፍ አልፈልግም ብለው ስለሚያስቡ ነበረ። ኢንዲድ the land of opportunity። እንደ ኢትዮጵያ አገር ከሆነ ስለ ቤተሰብ ምጣኔ ወይም ደግሞ ስለ ልጅ አወላለድ በደንብ ሊታሰብበት ይገባል። አንድ ወላጅ ልጆቹን ማሳደግ በሚችለው አቅምና ልኩ መጠን ሊወልድና ቤተሰቡን ሊያስተዳድር ይገባል እንጂ ከአቅሙ በላይ ወይም ደግሞ ሊያስተዳድረው መሰረታዊ ፍላጎቱን ሊያሟላለት የማይችላቸው ልጆችን ወልዶ ወደዚች ምድር አምጥቶ ማሰቃየት ተገቢ አይደለም። እኔ በዚህ ጉዳይ እስማማለሁ። እናንተስ እንዴት ታያችሁት? ሐሳባችሁን ስጡበት። ወደ ሌላ ጉዳይ እናልፋለን። ከ12ኛ ክፍል ተማሪዎች ጋር በተያያዘ እንግዲህ የኢትዮጵያ የምንጊዜም ዝቅተኛውን ውጤት በአሁኑ ዓመት እንግዲህ መመዝገቡ ሁላችንም የምናውቀው ጉዳይ ነው። ከዚህ ጋር ተያይዞ አንድ ወንድማችን እንግዲህ አንድ ሐሳቡን ገልጾ ነበረ። እስቲ ተጋበዙልኝ። የማትሪክ ፈተናን 29 ስላመጣው ልጅ መቼ ሰምታችኋል እስካሁንና ብዙ ሰዎች ይሄ ልጅ ደደብ ነው፣ ይሄ ልጅ ምንም አያውቅም ምናምን እያሉ እየሰደቡት ይገኛሉና እኔ ልጁ ጂኒየስ ነው ባይ ነኝ። አልዋሻችሁም። ልጁ በጣም ያልታወቀበት ጂኒየስ። ምክንያቱም ማንወሻሽ 500 ጥያቄ ወይም 600 ጥያቄ ሰጥቼ እስቲ ከ30 በታች አምጣ ብለህ ማለት ነው እንዴትም ልታረጋው አችልም። በገገማ ብትሰራው የፈለገ አጣመህ ብትሰራ 50 51 ወይም 100 ልታገኝ ትችላለህ። የፈለገ በገገማ ዝብርቅርቅ ይወጣ ወይም ሁሉንም አንድ አይነት ብሞላው ከ30 በታች አታመጣም። ከ30 በታች ለማምጣት የሆነ የተለየ ጂኒየስነት ይጠይቃል። ልጁ አውቆ ነው ባይ ነኝ። መልሶቹን ያውቃል። አውቆ በየጥያቄው መልሱን ስለሚያውቀው የተሳሳተ መልስ ሞልቶ ነው ጥያቄው መልሱን ስለሚያውቀው። ምክንያቱም 29 ማምጣት ማለት ከዛው ጥያቄ በጣም ጥበብ ነው፣ ከባድ ጥበብ። ለምንድን ነው እንደዚህ ያደረገው? ራሱን እየደበቀ ነው። ልጁ ሲአይኤ ነው ኤፍቢአይ ነው አናውቅም። ልጁ ጂኒየስ ነው፣ ይጣራል። ልጁ ተገኝቶ እውነት ጀግና ነበረው እንዴ? እኔ በዚህ ጉዳይ አልስማማም። ለማንኛውም ግን እስቲ ወንድማችን ያለው ሐሳብ ትንሽ ያለ አይደለ በርካቶችን እያነጋገረው ነበር። እኔም ፈገግታ ስለጫረብኝ ለእናንተ ይዤላችሁ መጥቶኝ። እስቲ ለማንኛውም ሐሳባችሁን ስጡበት። ምን ይመስላችኋል? እስቲ ከትዳር ጋር በተያያዘ እንግዲህ ቲጂ አገልግል ከዚህ ቀደም የሰጠችው ሐሳብ ነበረ። አሁንም ላይ እንግዲህ በድጋሚ መነጋገሪያ ሆኗል። እስቲ ቪዲዮ ልጋብዛችሁና ሐሳባችንን ሰጥበታል። ሰው ነኝና አስፈልገኝ በረደኝ። በቃ ሁሌ የ150 ሺህ ብር አልጋ ይዤ ሁሌ ብቻዬን ትራስ እያቀፍኩ አሻንጉሊት ገዛው። ስገባ አይሞቅም። አንድ ነገር ጎደለኝ። ምን መታቀፍ መረጥኩ። በቃ እሱም ስመርጥ እኮ ታሽቼ በመከራ ነው። ደንቆላል ተከባክቤ ያኖርኩት እኮ ነው። ማይላቭ ማይሱት አላለኝም፣ ትሪት አላደረገኝም ብዬ ከጄ ላይ ሄደው ማን እሱ ነበር እኔ ትሪት ማድረግ የሚገባው። እኔ ትሪት እያልኩት ነበር አይደል እንዴ? ቁጭ ብሎ ቁርጡን እየቆረጠ እየበላ እያጣጣመ ቲጂዬ የኔ ማር ደህና አደርሽልኝ ቁስሽን በላሽ ማለት ሲገባው እንደምስ ትናፍቂያለሽ። ይሄንን አዎ በደንብ ነኝ ምናፍቅ። አብራችሁ መኖር ጀምራችሁ ነበር? ሊዮ ብዬ አመጣሁት እኮ እኔ በምናምን አለ መሰለ ዝም ብዬ ጥልቅ ከምል ቴስት አድርጌ አይቼ አጣጥሜ
የባህሪ ነው። ሳላይ እንዲህ ብዬ ነገ ትዳር እኮ ማለት ከባድ ነው፣ አያልቅም፣ ትልቅ ማዕድ ነው። እሺ ስለዚህ ሳላይ ከምገባበት ሊህ በስልክ ብቻ አይቼው ሮጭ ነገር እስከምገባ መጀመሪያ ልክ እንደኔና እንዳንተ እንደተቀመጥ ነው መታየት አለብኝ። ከመታየትም አልፎ ደግሞ መጣጣም የሚባል ነገር አለ። አንድ ሽሮ ወይ ደግሞ አንድ ምግብ በልተው ከበላው በኋላ ምላስ ላይ ታጣጣ እስካሁን ይደውልልኛል። እኔ ነው አይ ዶንት ዋንት ተጸጽቶ ይሆን? አዎ አይ ዶንት ዋንት ምንድነው የሚልሽ? እኔ ካንተ ኪስ ብር አምጣ አልኩትም። ሂዝ ጋንጊ እንዴ ስትሮንግ ነው። እሺ አይደማው እኔ ደግሞ ከሱ ወይ አበባ ገዝቶ ዲስቲንግ ፈልጋለሁ ወይ ደግሞ ሸንዲ ጋብዘኝ ፈልጋለሁ። እንደ ሴት የሆነ ነገር ትፈልጋለሽ እንደ ያ እውነታው እሱ ጋር የለም። በምን ላይ ክላርገው በምን ልውደደው? በድምጽ ወድጄዋለሁ እኮ የድምጽ ፍቅር ምን ላይ ነው የተዋወቃችሁት? እስቲ አርቲቪ ላይ ነው ባል እንደሌለኝ ስናገር ባል ይመጣልኝ። ከዛ ኦኬ ብያለሁ። ከዛንም ደግሞ ነው ቲጂ የሚያገባት ባል ትሪት የሚያረጋት እንደ እንቁላል የሚንከባከባት ብትናገረው ብጮ አንደርስታንድ የሚያረጋት ወንድ ሊሆን ይገባል። ምክንያቱም ተሰቃይቼ ያደኩ ልጅ ነኝ እንጂ ልምታሽ የሚለኝም ወንድ አላገባም። እኔ ለምሳሌ እሱ ሊመታኝ ነው የሚፈልገው እንዴ አይደለም መምታት ቀና ብለ ማየት መብት የለም። አይዝም ቢልሽ ማለት አልኩት። የትያ አገልግለ ሐሳብ ትክክል ነው፣ ግን እኔ አልስማማበትም። እስቲ ለማንኛውም ሐሳባችሁ ስጡበት። እዚህ ጋር እንዳለን እንግዲህ የትዳር ምሳሌ ሆና የቀረበችው አርቲስት ንጹህ ኃይሌ እንግዲህ ስለ ትዳሯ ስትናገር እጅግ በጣም የበርካቶችን ልብ ነክታለች። በርካታ ባለትዳሮችም ተምረውባታል። እስቲ ቪዲዮዋን ልጋብዛችሁና ሐሳባችንን ሰጥበታለን። 11 ዓመት ኖርን። ከዛ በኋላ ተጋባንና እርግዝና ተፈጠረ መጀመሪያ። ከዛ 3 ወር ከምናምን አልቆየም። ምናልባት የኔም ጥሩ አልነበርኩም፣ ቅጭቅጭ ምናምን ነገር ያደርገኛል። በዛም ሊሆን ይችላል ብቻ ፌል አደረገ። 3 ወር ከምናምን ልጅ ከዛ እሱ መጠረግ አለበት ተባለ፣ ተጠረገ። ከዛ በኋላ የለም እንግዲህ አትወልጅም የሚለውንም እንዳትቀበል ቀድሞ እግዚአብሔር አሳይቶኛል። ከዛ በኋላ የለም እንግዲህ ወደ ምርመራው ነው የምትሄደው፣ ወደ ሕክምና ሄድኩኝ። በጣም ብዙ ተመላለስኩ ምናምን ብዙ መንገዶችን ይሄን ደግሞ አርጌን በጣም መልካም ዶክተር ደግሞ እግዚአብሔር ሲወድ ይወደናል። ሁሌ ሲወድ ሰው ነው የሚሰጥ። በጣም መልካም ዶክተር ተስፋዬ ድንበሩ ይሰራይ ነበረ። አሁን አዲስ ህይወት ያለ ዶክተር ተስፋዬ ሁሌ ነው የማመሰግነው። እሱ በጣም በቃ ያማክረኛል፣ ያግዘኛል። እስቲ ደግሞ እንዲሁ ምናምን የሚለው ስቴፖችን ሄድንና አልሆንም፣ የለም። ስለዚህ እስቲ የመጨረሻ የሚባል እንግዲህ እንትን አለ የማህፀን ራጅ፣ እሱ ይታያለኝ ማለት ነው። እሱ አየውና እስማም ይዛለት ዶክተር ተስፋዬ ያዘነው አዘን ልነግርህ አልችልም። ሊነግረኝ ከበደው። ምንድነው ስለው ቲዩቡ ተዘግቷል ነው የሚለው። ቲዩቡ ተዘግቷል ምን ማለት ነው ስለው እርግዝና መከሰት አይችልም። እኔ መውለድ አልችልም። ይሄ በጣም ከባድ ነው። እንዴት ሊሆን ይችላል ዶክተር ስለው በቃ ምናልባት ከዚህ በፊት እንዲህ በተፈጠረው ነገር ወይ ተነክሶ ሊሆን ይችላል፣ ጠባሳ ነገር አለና እሱ በሰርጀሪ ሊከፈት ይችላል፣ ግን አንዳንዴ ስኬታማም ላይሆን ይችላል ምናምን አለኝ። ከዛ ያለኝ ነገር ምንድነው መሰለ እኔ ምንም ልልሽ አልችልም። እኛ ዶክተሮች ልጅ አንሰጥም። ልጅ የሚሰጠው እግዚአብሔር ነው። የተሰጠው መከታተል ነው የኛ ስራ። እግዚአብሔር ስለሚችል እግዚአብሔር ስጭዋል፣ ጸልይ በቃ እንደዚህ ብሎኝ ተለየኝ ማለት ነው። በጣም ያዘንኩት፣ በጣም ነው የደነገጥኩት። ከዛ ደውዬ ነገርኩት በላይ እንዲህ ያለኝ ይገርምህ። አንዳንዴ ክፉ ንግግሮችን መስመር መቻል በጣም ጥሩ ነው። ክፉ ንግግሮችን በመልካም መስመር ማለት ነው። በልሽ እንዲህ ያሉኝ ሰ ማን ስለሆነ አለኝ። ማን ስለሆነ የኔና ያንቺን ፍሬ ሰው አይደለም የሚዘጋው፣ ሰው አይደለም የሚገድበው አለኝ። እንዴት እንደዚህ ብለሽ ተቀበልሽው? አንቺ ጠንካራ ከሆነሽ በእግዚአብሔር ላይ ያለሽ ነገር ጠንካራ ከሆነ ለኔና ለአንቺ እኔና አንቺ እግዚአብሔርን ያገናኘን ቀጣዩም የእግዚአብሔር ነው። ከዛ ቤት መጣ አለቀስኩ በጣም ደግሞ እሱ ሳየው። ከዛ ምንም ምን ትልቁና ከባዱ ነገር አስደንጋጭ ነው ለኔም ለሱም፣ ለኔ ብቻ አይደለም ግን የራሱን ድንጋጤ ዋጥ አድርጎት እኔን ነው ለምን ያለኝ። ለምን በቃ ምንም እንደዚህ አይነት ሊሰማሽ አይገባም። ሲጀመር እኔ እስቲ ቆይ ልጅ በወልድ ብዬ አይደለም ንጹህ ነው የገባሁት፣ አንቺም እንደዛው ነው። የኔና አንቺ ስራ መኖር ነው አለ። መኖር በቃ ወደፊት መኖር፣ ሌላው ይሄ የእግዚአብሔር ነው አለ ማለት ነው። ከዛሽ ቀን በኋላ አላለቀስኩም።
በእውነት ነው አበረታኛ ምንም አልመሰለኝ። ከዛ ኖረን እንደዚህ በተባለ በ5ኛው ወር ይሁን ምናምን ጽንስ ተፈጠረ ማለት ነው። አረ በላይ እንደዚህ ሆነ ስለው ብዬሻለሁኝ እኮ አለ። ብዬሻለሁ እግዚአብሔር ይችላል አለ። እውነትም ይችላል። እኛ ጨረስን ስንል እግዚአብሔር ይጀምራል። ከዛ በኋላ ደግሞ ከባዱ ፈተና የመጣው ከዛ በኋላ ከዛ ሄድኩኝ እዛው ዶክተር ጋር 2 ወር ምናምን ሲሆነኝ የተደሰተው ደስታ ልነግር አልችልም። ይሄኔ በእውነት ነው የምልህ ዶክተር አንዳንድ ዶክተሮች በቃ በጣም አብረው ይሆናል አብረው ያንተ ችግር የራሳቸው ችግር ያደርጉታል። በቃ ደስ አለው። እስቲ ማየት ፈልጋለሁ ራሴን ባልትራሳውንድ ማየው ብሎ አየው ምናምን ይውልሽ ወንድ ነው ምናምን አለኝ። እኔ ብዬሻለሁ እግዚአብሔር ይችላል አለ። አዎ እግዚአብሔር ቻለ። ሄዶ 5 ወር ሲሆን ምን እንደሆነ ምክንያቱ በማታውቀው የለም ፌል አደረገ። በቃ እዛው ዶክተር ጋር ነው የሚሄደው። ሲሄድ የለም በቃ ህይወት የለውም። ደህና የነበረ ጽንስ ምንድነው መሆን ያለበት ነው የምለው። ከዛ በኋላ ምንድነው መሆን ያለበት በቃ ይሄም እንደዚህ መውጣት አለበት እሱም ይወጣል። ከዛ ሌላም እንደዛው ይሄድና 5 ወር ከምናምን ላይ አሁንም በጣም ከባዱ 9 ወር ላይ 9 ወር ከነማምዬ አሁን ከተሰጡኝ ፍሬዎች በፊት ማለት ነው 9 ወር በቃ ጨርሼ የገንፎ ለአጥሚት እህል ምናምን ተዘጋጅቶ ለኔ ግን ከባድ ነበር። ስትረስ አለው ውስጤ ላይ 15 ቀን ለወልድ 15 ቀን ሲቀረኝ እሱም ዝም አለ። የሚገርመው ምንም ነገር የለውም። ይሄ ችግሩ ይሄ ነው የሕክምና ችግር ይሄ ነው የሚሉት ነገር የለም። ዝም አለ። በቃ ይዞሽ ነው በዚህ መሀል ማለት ነው። እግዚአብሔር መቼም ሁሌ ነው የምታመሰግነው። እግዚአብሔርን ምንም መክፈል አንችልም ከማመስገን ውጭ። በእውነት እኔ ለእግዚአብሔር ቃል የለኝም። ከሱ በታች ደግሞ የተሰጠኝ በላይ ብርቱ ይሄ ምርኩዜ ነው። ሁሌ አይዞሽ ብቻ ነው የሚለው። አይዞሽ ይሁን ነገር ሆነ ስለው አይዞሽ በቃ አይዞሽ አንቺ ብቻ ደህና ሁኚ። ከዛ ሄጄ ይሄንን ነገር ተገላገዬ ወደ ቤት ስመጣ አብሮኝ ተጨንቆ አብሮኝ አመጦ ምናምን ነው የሚገላገለው። ወደ ቤት ስመጣ ማመን ያቀጣል። ቤቱ በቄጤማ እንትን ብሎት ሻማ አብርቶ ምናምን እና እኔ ይጎዳኝ ነበረ። ለምን መሰለ ልጅ ይዤ አይደለም የገባሁት እኔ። እሱ ግን ደስተኛ ነው የኔ መትረፍ። ምክንያቱም የሚያስጨንቀው ንጹህን ባጣት ብሎ ነው የሚያስበው። የሆነ ጊዜ በቃ እግዚአብሔር እኔ አስቸግሬ ነኝ ከፍቼ ብሎን ይችላል። ስለዚህ ለሱ ስትል እንኳን ስጡ ካልሆነ ደግሞ ለየኝ ሁሉ ብያቃለሁ። ለየኝ በቃ ብለየው ይሻላል። እሱ ፍሬውን ዘሩን ማግኘት አለበት ምናምን ነበር። አንድ ቀን ግን ህመሙ የሱም ህመም ነው የኔ ህመም የሱም ነው። ግን የሱን ህመም አሳይቶኝ ያውቅ ወደ ውስጡ አድርጎ እኔን አይዞሽ የሚለኝ ትበሳጫለህ ሳይ ምንም ነገር ሳይኖር ምናምን ያበሳጨኛል። ይገባዋል ለምን እንደምናደድ ምንም በማይገናኝ ነገር እኔ ላኮርፍ እችላለሁ ምናምን። ያንን ሁሉ ወጣ አድርጎ እግዚአብሔር መልካም ነው። የሱንም ጽናት አይቶ እንግዲህ መፈተንም ካለባችሁ በዚህ መንገድ ለፉ ብሎ የትኛውም ትዳር ሲመሰረት ሙሉ ሆኖ አይመሰረትም። ንጹህ ኃይልም የተናገረችው ይሄ ነው። እንግዲህ በልጅ በረከት እስከ መባረኳ ድረስ እንግዲህ በልጅ ጦትም ስትሰቃይ ነበረ። አሁን ላይ ግን የልጅ ጥያቄን እንግዲህ ተመልሶላት አሁን ደግሞ ሌላ ጥያቄ አቅርባ እንግዲህ ህይወቷን እያስቀጠለች ትገኛለች። ለማንኛውም እንግዲህ ፈጣሪ በትዳራችሁ ውስጥ ገብቶ ይባርክላችሁ ለማለት ወዳለሁ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ መስጠት እንዳትረሱ። እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ እንደጀመራችሁ ተስፋ አድርጋለሁ። በተጨማሪም ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንደሆናችሁ አልጠራጠርም። ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።